ሰበር ዜና መጋቢት 2 2018 ጤናና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በወሎና ሸዋ ታላቅ ውጊያም አደረገ። ጀነራል ተፈራ ማሞን ለመደምሰስ በጀነራል አበባው የተመራው ኦፕሬሽን ዛሬ በሶስተኛ ቀኑ ቀጥሏል። በአስገራሚ ሁኔታ በአየር ላይ ድሮንና ተዋጊ ሄሊኮፕተር የታጀበው የብልጽግና ኮማንዶ ጦር እንደ ቅጠል እየረገፈ እየተደመሰሰ ነው። መስመራዊ አዋጊ መኮንኖቹ ጭምር ተገድለዋል። ገበሬው ሳይቀር በተቀላቀለው በዚህ ውጊያም ፋኖ በጀነራል ተፈራ ማሞ እየተመራ ጀነራል ተፈራ ማሞን ሊደመሰስ የመጣውን ጦር አይቀጡ ቅጣት እየቀጣው ነው። ኔትወርክ ሊያጠፉ መሆናቸውም ተነግሯል። ይዳሰሳል። በሌላ በኩል በወሎ በተፈጸመ መብረቃዊ የደፈጣ ጥቃት ሁለት ካሶኒ የብልጽግና ጦር በጉዞ ላይ እያለም በከፍተኛ ሁኔታ ሲመታ ሙትና ቁስለኛ ሆኗል። እንዳስሰዋለን። ወዲህ አዲስ አበባ የታጠቁ ፋኖች ተሰማርተዋል ሲል የአብይ አህመድ የጸጥታ ምክር ቤት ግምገማ ማድረጉ ተሰምቷል። ቤት ለቤት ብርበራና የጅምላ እስር ሊጀመር መሆኑ ሲሰማ አብይ አህመድ ይህንን እንዲያደርጉ በዛሬው ዕለት የአዲስ አበባ ፖሊስ ኮሚሽን ላይ አዲስ ሰው መሾሙም ተገልጿል። በአዲስ አበባ የተኩስ ልውውጥ ሊደረግ ይችላል፣ እንዲሁም ባለስልጣናት ሊገደሉ ይችላሉ የሚለውን የአገዛዙን ግምገማ ይዘነዋል። ታደምጡታላችሁ። በሌላ በኩል አብይና ኢሳያስ በሱዳን በውክልና ጦርነት እያደረጉ መሆናቸው ሲነገር፣ ጄኔራል ምግበይ በበኩላቸው የኤርትራ ጦር ትግራይ አልገባም፣ ለሚመጣብን ኃይል እኛ በቂ ነን ሲሉም ተኮፍሰዋል። ዝርዝር አለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ አርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኤርትራ 12 ለሚጠጉ የሱዳንና የኢትዮጵያ ታጣቂ ቡድኖች ወታደራዊ ስልጠና ትሰጣለች ተባለ። ጄኔራል አልቡርሃን ከሚመራው የሱዳን ብሔራዊ ጦር ጎን ተሰልፈው በሱዳን የእርስ በርስ ጦርነት የሚሳተፉ ወደ 12 የሚጠጉ ታጣቂ ቡድኖች በኤርትራ መንግስት እንደሚሰለጥኑና እንደሚታጠቁ ዘ ሱዳን ታይምስ የተሰኘው የሚዲያ አውታር በዛሬው ዕለት አስታወቀ። ሱዳን ከግብጽ ከኤርትራና ኢትዮጵያ ጋር የሚያዋስነውንና በቀይ ባህር ዳርቻ የሚዘልቀው ምስራቃዊ ሱዳን በአሁኑ ወቅት በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይል መካከል ለሚካሄደው ግጭት ቁልፍ ስትራቴጂካዊ ስፍራ እየሆነ መምጣቱን ከሱዳን የሚወጡ መረጃዎችም ያሳያሉ። ምስራቃዊ ሱዳን ከኤርትራ ኢትዮጵያና ግብጽ ጋር ድንበር ተሻጋሪ ትስስር ያላቸው የተለያዩ ማንነቶችና የጎሳ ማህበረሰቦች የሚገኙበት አካባቢ ነው ተብሎ ይታወቃል። በተጨማሪም አካባቢው ከጎረቤት ሀገራት ግጭቶች የተፈናቀሉ በርካታ ስደተኞችም የሚስተናግዱበት እንደሆነም ይገለጻል። በእነዚህና ሌሎች ምክንያቶች የሱዳን ምስራቃዊ ግዛቶች የበርካታ ታጣቂ ቡድኖች መፈልፈያ መሆኑንና ድንበር ተሻጋሪ ለቀጠናዊ ጦርነቶች መነሻ ሊሆን ይችላል ሲል ሱዳን ታዛቢዎችንና የፖለቲካ ተንታኞችን አነጋግሮም ይዞት በወጣው ሰፊ ዘገባም አስነብበዋል። ዘገባው አክሎም ኤርትራና ኢትዮጵያ ከዚህ ቀደም በነበሩ ታሪኮች ለሱዳን አማጽያንና የትጥቅ እንቅስቃሴዎች የስልጠናና መጠለያ ስፍራዎችን በመፍቀድ ከግዛታቸው ተነስተው በሱዳን ላይ ጥቃት እንዲሰነዝሩ ሲያደርጉም መቆየታቸውን በማስታወስ ኤርትራ አሁን ላይ ለበርካታ ታጣቂ ቡድኖች ሰፊ ወታደራዊ ድጋፍ እያደረገች መሆኗንም ገልጿል። ሱዳን ታይምስ አንድ የአፍሪካ ቀንድ ቀጠናዊ ተንታኝን ጠቅሶ እንዳሰፈረው በሱዳን እየተካሄደ ባለው የእርስ በርስ ጦርነት ሳቢያ የተለያዩ ፍላጎቶች ያሏቸው ታጣቂ ቡድኖች መበራከትና በጎሳቸው መካከል ያለው ጥልቅ የስልጣንና የሀብት ፉክክርን ተከትሎ ኤርትራ በርካታ ታጣቂ ቡድኖችን በማሰልጠንና በማስታጠቅ በሱዳን የእርስ በርስ ጦርነት እጇን እንዳስረዘመችም ተናግሯል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም ለአርኤስኤፍ ኃይሎች የወታደራዊ ስፍራና
የጦር መሳሪያ ድጋፍ ከዩናይትድ አረብ ኤምሬት በመቀበል በማስረከብ ትልቅ ድጋፍ እንደሰጠም ነው የተገለጸው። ቀጠናው ለውጭ ሀገራት ሽኩቻ በተለይም በኤርትራና በኢትዮጵያ መካከል ላለው ውጥረት ተጋላጭ ሆኗል ያለው የሱዳን ታይምስ ዘገባ ምስራቃዊ ሱዳን ለቀጠናዊ የኃይል ፍልሚያዎችና የውክልና ጦርነቶች ምቹ ሜዳም እየሆነ መጥቷል ብለዋል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ደግፈው የሚዋጉና በኤርትራ ስልጠናና ትጥቅ እያገኙ እንደሆነ የተነገረላቸውም ሁሉም ታጣቂ ቡድኖች የተፈጠሩት የሱዳን የእርስ በርስ ጦርነት ከተጀመረ በኋላ መሆኑንም ሱዳን ታይምስ አያይዞ ዘግቧል። ኤርትራ በኢትዮጵያ ላሉ ስማቸው ላልተገለጸ በርካታ የታጠቁ ቡድኖችም ስልጠና እየሰጠች መሆኑን ጋዜጣው ዘግቧል። በኤርትራ መንግስት ወታደራዊ ስልጠናና ትጥቅ ከሚቀርብላቸው ታጣቂ ቡድኖች መካከል የምስራቅ ሱዳን ነጻነት ንቅናቄ፣ የምስራቅ ኮርፕስ፣ የምስራቅ ሱዳን ጋሻ ኃይሎች፣ የፍትህና ልማት ብሔራዊ ንቅናቄ ዋነኞቹ መሆናቸውን ሱዳን ታይምስ ባሰፈረው ዘገባ የገለጸ ሲሆን የኢትዮጵያዎቹ ግን የትኞቹ እንደሆነ አልገለጸም። ይህ በኤርትራ የሚሰለጥኑ ሚሊሻዎች ቁጥር መጨመር ስጋት በፈጠረበት ወቅት አሜሪካ በትላንትናው ዕለት የሱዳን ሙስሊም ወንድማማቾች ሙስሊም ብራዘርሁድ ቡድንን በአሸባሪ መፈረጇም የሚታወስ ሲሆን በኤርትራ ይደገፋሉ ከተባሉ አብዛኞቹ ታጣቂ ቡድኖች በሽብርተኝነት ከተፈረጀው የሙስሊም ወንድማማቾች ቡድን ጋር ጥብቅ ቁርኝነት እንዳላቸውም ይነገራል። ይህ በእንዲህ እንዳለ ደግሞ ህወሓት ከፌዴራል መንግስቱ ጋር እየተደራደርኩኝ አይደለም ሲል ተናገረ። የሻቢያ ወታደር የለም እኛ በቂ ነን ሲል ጄኔራል ምግበይም ተናግረዋል። ህወሓት ባወጣው መግለጫ ከፌዴራል መንግስቱ ጋር ሚስጥራዊ ድርድር እያደረግን እንደሆነ በማስመሰል በማህበራዊ ሚዲያና በሌሎች መገናኛ ብዙሃን ሐሰተኛ መረጃዎችን የፌዴራል መንግስቱ እያሰራጨ ይገኛል ሲል የወቀሰ ሲሆን አሁን ላይ ከፌዴራል መንግስቱ ጋር ምንም አይነት ንግግር እያደረጉ እንዳልሆነም ገልጸዋል። ህወሓት ባወጣው መግለጫ የፌዴራል መንግስቱ ከ2 ዓመት በፊት የነበረ ፎቶ እያመጣ ዛሬ እንደተደራደርን አድርጎ እያቀረበ ነው። እኛ ከፌዴራል መንግስቱ ጋር አልተደራደርንም፣ ይህ ፕሮፓጋንዳ ነው ሲሉም የፌዴራል መንግስቱን ወንጅለዋል። እንዲሁም የፌዴራል መንግስቱ እንዲህ አይነቱን ሐሰተኛ መረጃ የሚያሰራጨው ህዝቡን ከመሰረታዊ ጥያቄዎች ለማዘናጋት ነው ሲልም አክሎ ህወሓት ገልጿል። ይህ በእንዲህ እንዳለ ጄኔራል ምግበይ የኤርትራ ሰራዊት ወደ ትግራይ መግባቱን አስተባብለዋል፣ ክደዋል። የኤርትራ ሰራዊት በትግራይ ቁልፍ የሚባሉ ስፍራዎችን እንደተቆጣጠረ ዓለም አቀፍ ሚዲያዎች ጭምር ሲዘግቡ መሰንበታቸው የሚታወስ ሲሆን ጄኔራሉ ግን አሁን የኤርትራ ሰራዊት ገብቶ የሚገኘው የፌዴራል መንግስቱ አሳልፎ በሰጣቸው እንደ ኢሮብ ባሉ አካባቢዎች ነው እንጂ ትግራይ ውስጥ የለም፣ ለማንኛውም ኃይል እኛ በቂ ነን ሲሉም በኩራት ተናግረዋል። ወደ ቀጣዩ ዘገባችን እናልፋለን። አዲስ አበባ የታጠቁ ፋኖች ተሰማርተዋል ሲል የአብይ አህመድ የጸጥታ ምክር ቤት ግምገማ ማድረጉ ተሰማ። ግምገማው በትላንትናው ዕለት የተካሄደ ሲሆን የፌዴራል ፖሊስ፣ ኢንሳ፣ መከላከያ ሰራዊትና የአዲስ አበባ ፖሊስ አመራሮች የተሳተፉበት ነውም ተብሏል። በአዲስ አበባ የሻቢያን ጨምሮ የህወሓት ኃይሎች ከመሰማራታቸውን በተጨማሪ የአማራ ኃይሎች መሳሪያ ይዘው በየቤቱ ገብተዋል የሚለው ይህ ግምገማ በአዲስ አበባ ከባድ የተባለ የቤት ለቤት ፍተሻና ብርበራ ለማድረግ ማሰቡ የተነገረ ሲሆን በኤርትራ በትግራይና በአማራ ማንነት ባላቸው ወንዶች ላይ ያነጣጠረ የጅምላ እስር ሊጀመር መሆኑም ተነግሯል። ልክ እንደ 2013ቱ የትግራዩ ጦርነት የትግራይ ወንዶች እንደታሰሩት ማለት ነው። አሁን ደግሞ የአማራ የኤርትራና የትግራይ ወንዶች እየተለቀሙ በጅምላም ሊታሰሩ መሆናቸው ነው መረጃው የሚያሳየው። በማንኛውም ሰዓት ባለስልጣኖቻችን ላይ ጥቃት ሊደርስ ይችላል ብሎ ድምዳሜ ላይ የደረሰው የጸጥታ ምክር ቤቱ በአዲስ አበባ የሚደረጉ የተኩስ ልውውጦች ሊኖሩ እንደሚችልም በስብሰባው ላይ አንስቷል። ከዚህ ጋር በተያያዘ ለከተማዋ ባለስልጣናት ልዩ ጥበቃ ምደባም ታዟል። ከሰሜኑ ጦርነት በፊት አዲስ አበባን ለማጽዳት ያሰቡት እና አብይ አህመድ ይህንንም እንዲያሳልጥ አዲስ የመከላከያ የቀድሞ ጄኔራል
አመራር ወደ አዲስ አበባ ፖሊስ መድበዋል። በዚህም መሰረት ኦሮሞዎች ብቻ ኦፕሬሽኑን ይምሩ በሚል ለኦሮሞዎች አዲስ ሹመት በአዲስ አበባም ተሰጥቷቸዋል። በዚህም መሰረት ሌተናል ጀነራል አስራት ዴኔሮም የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ተሹመዋል። ጠቅላይ ሚኒስትር አብይ አህመድ ከመጋቢት 2 ቀን 2018 ዓ.ም ጀምሮ ለአዲስ አበባ ፖሊስ ኮሚሽን አመራሮች ሹመት መስጠታቸው የተገለጸ ሲሆን በዚህ መሰረት ሌተናል ጀነራል አስራት ዴኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር፣ ረዳት ኮሚሽነር ቶፊቅ መድድ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር፣ አቶ ኤርዚቅ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ሆነው ተሹመዋል ሲል የጠቅላይ ሚኒስትሩ ጽሕፈት ቤት በዛሬው ዕለት አሳውቋል። አገዛዙ የመከላከያ ጀነራል የነበሩ አመራሮችን ነው አሁን ለአዲስ አበባ ፖሊስ ኮሚሽነርነት የመደበው። በዚህም መሰረት እነዚህ አመራሮች አዲስ አበባ ያለውን አማራ፣ ትግሬና ኤርትራዊ በመሳሪያ ሰበብ ያጸዱታል ተብሎ እየተነገረ ነው። ወደ አማራ ክልል የጦር ግንባር መረጃዎች አልፋሉ። የአባት አርበኞች ጦር ከባድ የደፈጣ ጥቃት በመፈጸም ድል ተቀናጀ። የቡግና ወረዳ አባት አርበኞች በብልጽግና መከላከያ ሰራዊት ላይ ከባድ የሽምቅ ጥቃት በመፈጸም አንጸባራቃዊ ድል መቀዳጀታቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ 303ኛ አሳምነው ኮር አካል የሆነው የቡግና ወረዳ አባት አርበኞች በአገዛዙ ብልጽግና ጦር ሰራዊት ላይ ደፈጣ በመጣል ታላቅ ጀብዱ ፈጽመዋል። ከስድስት ያልበለጡ የቡግና ወረዳ የፋኖ ሲቪል መዋቅር አባት አርበኞች ዳሪያ 06 ቀበሌ ለስራ በተላኩበት ቅጽበት የብልጽግና መከላከያ ሰራዊት ነጻ ቀጠና ነው ብሎ እግረኛ ሳይዘረጋ 3 ካሶኒ ሰራዊት ከላሊበላ ወደ አይና ቡግና አሳልፋለሁ ሲል አርበኞቹ በትላንትናው ዕለት ከቀኑ 10 ሰዓት ገደማ ጃሮ ወንዝ ላይ ደፈጣ በመያዝ እንደ ሸቀጥ ዕቃ ተጭኖ በመጣው የብርሃኑ ጁላ ሰራዊት ላይ ፈጣን ጥቃት በመክፈት በርካታ ሰብአዊና ቁሳዊ ኪሳራ አድርሰውበታል ነው የተባለው። በዚህም ፈጣን ጥቃት በርካታ የብልጽግና ወታደሮች ወዲያውኑ ሲደመሰሱ ከ10 በላይ ደግሞ የቆሰሉ 2 ካሶኒ አገልግሎት ውጪ የተደረጉ ሲሆን ሙትና ቁስለኛዎችን በአምቡላንስ ብልጽግና ሲያመላልስ አምሽቷል ነው የተባለው። በመጨረሻም የ303ኛ አሳምነው ኮር ከፍተኛ አመራሮች የቡግና ወረዳ ሲቪል መዋቅር አባት አርበኞች ላደረጉት ተጋድሎ እውቅና የሰጡና ምስጋና የተቸሯቸው ሲሆን ለቀጣይም የወሎና ዋግ መንገዶች፣ ተራሮችና ወንዞች ለጠላት ኃይል እንደ እሳት የሚፋጁ አይነኬ እናድርጋቸዋለን ሲሉም አባት አርበኞች መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለ የሸዋው ጦርነት እንደቀጠለ ነው። ከትላንት ወደ የጀመረው ጀነራል ተፈራ ማሞን እንደመስሳለን በሚል ያገዛዙ ቀቢስ ተስፋ የኮማንዶ ጦር ውጊያ ዛሬም ቀጥሎ ያዋለ ሲሆን የብልጽግና ጦር በሁለቱ የሸዋ እዞች ጥምር ጦርና በገበሬው የአርበኞች ጦር አይቀጡ ቅጣት እየተቀጣ ነው። ጀነራል አበባው ከደብረ ብርሃን ቁጭ ብሎ እየመራው ያለው ይህ ጦርነት ዛሬ 3ኛ ቀኑን የያዘ ሲሆን በብልጽግና ጦር ላይ ያለማቋረጥ ኪሳራም እየደረሰ ነው። በመጀመሪያው ቀን ባልታሰበ ሰዓት ጥቃት የተከፈተባቸው የፋኖ ኃይሎች በመከላከል ውጊያ ላይ የነበሩ ቢሆንም ትላንትናና ዛሬ ግን ፋኖ በመልሶ ማጥቃትና ቀጥታ ማጥቃት ውጊያዎች የብልጽግናን ቀይ ቦኔቶ ለባሽ እያራገፈው ይገኛል። ውጊያው በመጀመሪያው ሰዓቶች ጀነራሉን በመደምሰስ ይጠናቀቃል ብሎ ከበባ የፈጸመው ብልጽግና ከበባው ከተሰበረበት ቅዳሜ ሌሊት 6 ሰዓት ጀምሮ እስካሁኗ ሰዓት ድረስ ፋኖ ከያቅጣጫው ወደ ኤፍራታ ዙሪያ በመትመሙ ቁጥር ብልጫ ተወስዶበት የብልጽግና ጦር እንደ ጉድ እየረገፈም ነው። ውጊያው 3ኛ ቀኑን ሲይዝ እስካሁን ሬሳቸው ያልተነሱ ወታደሮችም በርካታ ናቸው። በዛሬው ዕለት ኔትወርክ በአካባቢው እየተቆራረጠ ሲሆን ብልጽግና የምድር ውጊያው ሲከብደው የድሮን ድብደባም ጀምሯል። በተለይ በሁለት ቦታዎች የብልጽግና ጦር ሙሉ በሙሉ መከበቡን ተከትሎ ይህንን ከበባ ለመስበር በድሮን ጥቃትም ፈጽሟል። እስካሁን ድሮኗ ምንም የፋኖ ኃይል ላይ ጉዳትም አላደረሰችም። ሙትና ቁስለኛ ምርኮና ሌሎች ቁጥራዊ መረጃዎች ውጊያው ባለመጠናቀቁ ማግኘትም አስቸጋሪ ሆኖብናል። ብልጽግና ኔትወርኩን ሙሉ ለሙሉ ሊያጠፋውም ይችላል የተባለው ነገር ግን የፋኖ ኃይሎች አሁንም በጀነራል ተፈራ ማሞ እየተመሩ የብልጽግናን ጦር አይቀጡ ቅጣት እየቀጡት ነው። በመጨረሻም በየቀኑ የፋኖ ኃይሎችን የሚቀላቀሉ የአገዛዙና የብአዴን ወታደሮች በርከተዋል። ከዚህ ጋር በተያያዘ
አንድ ኢንተርቪው ያደረግነውን የቅድሚያ አገዛዝ ወታደር አድምጠን እንመለስ። ያው ብዙም አይደለም ያው ያለውበት ቦታ ከመጀመሪያ ለስራ ነው የገባሁት ለራሴ ስራ ከስራቱ ላይ የቆየሁት 4 ወር ነው የቆየሁት። ስቆይ ደግሞ መጀመሪያ ፍኖተ ሰላም ነበር። ከፍኖተ ሰላም ደግሞ ያው ለከንቲባ ጅባሉና ወደ ጅጋ ገባሁ። ጅጋ ስቆይ ሌላ ተልእኮ ስለነበረ ለራሴ ለውስጤ ብዙ ቤተሰቦችን ስለወደዱ ብልጽግናዎች የሄድኩት ከፋኖ ነው። ፋኖ ላይ እጅ ሰጠዋልኩና ፋኖ ላይ ተቀላቀየ። ተፋኖ መንግስት ላይ ቆይ ደግሞ ትንሽ ታማኝ ለመሆን እነሱ ጋር ያለኝን ነገር ለመፈጸም ብዙ ነገር አርዬ ከዛም በኋላ ታማኝ ለመሆን ትንሽ ጣርኩ። ያ ከውስጡ ገብቼም የምሰማቸው ነገሮች ሁሉ ምንም የሚላይ ነገር የለም። የሚሰሩት ስራ በሙሉ በጣም መጥፎ የሚባል ነገር ነው። እኔ አንድ እጅ ሰጠዋልኩና ወደ መንግስት ገባ ቤተሰቦችን 3 ቤተሰብ ረሽነውብኛል በመንግስት ወንድሜንም አባቴን ያጎቴ ልጅም በ20 ቀን ሲረሽኑብኝ ያለኝ ምርጫ ወደ መንግስት እጅ ሰጥቶ መግባት ብቻ ነው። መንግስትን ለመበቀል ብቻ ነበር አላማዬ። እንደገባውም ፍኖተ ሰላም ተቀመጥኩኝ። ከፍኖተ ሰላም እንደማንኛውም ወታደር ታማኝ ሆንኩና ወደ ከንቲባ ጀባ ገባሁ። ከንቲባ ጀባ ሲገባ ያው የሚሰራው ስራ በጣም የወረደና ቆሻሻ ስራ ነው የሚሰራው። አንደኛ ተማሪዎችን ይወስዳል፣ ሁለተኛ ደግሞ ማህበረሰቡን መረጃ ነው የፋኖ መረጃ ነው እያለ ወደ መከላከያ አሳልፎ ይሰጣል። ሆኖም ይሄን ልሰራ ያስቻልኩበት ምክንያት አንድ ቀን 3 ልጆች አሳልፎ ለመከላከያ ሰጠ። እኔ የፈለኩት ሌላ ሰዎችን ጨምሬ ነበር። ዳጋጣሚ ሆኖ 2ቶችን ብቻ አገኘሁ። አንዱ ያው እስካሁን አልሞተም ይመስለኛል። ከንቲባው ሞተ። ምችለውን ያህል ለማድረግ ነበር። ሌላም ተጨማሪ ያው እነዚህም ብቻ ጎድቼ መውጣት ትንሽ ከፍቶኛል። መጨመር ነበረብኝ። የቤተሰቦቼ እንደም 3 ነበሩ። 3ቶችን ነበር መግደል የነበረብኝ። እንግዲህ አሁን በፍቅር በሰላም ተቀብለውኛል። ግዳጅን ፈጽሜ ተመልሻለሁ። ናይ እንደገባሁኝ በቃ የኔ አላማ ሌላ ነው ምናምን ብዬ ነግሬያቸዋለሁ። አይነገርም። እኔ ፈጽሜ ስወጣን ብቻ ነው የምነግራቸው አልኳቸው። በቃ በርታልን አሉኝ። አበረታቱ። በሚችሉት ነገር ሁሉ አገዙኝ። ከውስጥ ላይ ሆኜ ምንም ነገር ነው ከነሱ ምንም ጠብቄ አላውቅም። በሚችለው ነገር አገዙኝ። ይሄ ነገር ሚስጥር ስለሆነ እነሱ እጃቸው ረጅም ስለሆነ በገንዘብ ሁሉ ውስጥ እየገቡ ስለሆነ ባይዘው አሁን አንድ ለደረጃ የሚባል እጅ ሰጥቶ በገንዘብ ለብልጽግና ሲሰራ የነበር ፋኖ ላይ የነበር አሁን እኔ ጎበዝ እያለ በየሚዲያው ትግሉን ለማንቋሸሽ የሚሞክር ልጅ አለ። አንድም እሱን ነበር የፈለኩት፣ ግን ይሄ ምንም ስለማያመጣ ተጥቂት ስለማያልፍ ችግር የለውም። የኔ አላማ ብልጽግና ነበር፣ እነሱን መበቀል ነበር ስራ። ያው ለሰው ብዙም ጊዜ ታዋቂ አልሆንኩም ይሄን ስራ ለመስራት፣ ምክንያቱም ብልጽግና በገንዘብ ለማፍረስ ከውስጥ ላይ ወላ ገንዘብ እየለገሰ ስለሆነ። አሁን ያ ልጅ እጅ ሰጥቶ ፍኖተ ሰላም ተቀመጠ። አዲስ አበባ ወሰዱት። ከፋኖ ነው የኖረ። ፋኖ ላይ ሆኖ ቋሪት ነበር ሲያፈርስ የነበረ ልጅ ነው። ሲነቃበት ሄዶ ገባ፣ ተቀላቀለ ሳይያስ እና በሚስጥር ነበር ይሄ ስራ የተሰራው። ደረጀ ማን ነበር የሚባል ነው? የአባቱን ስም አልያዝኩት። ሚዲያ ላይ በቃ እየወጣሁን በጭራሽ ስለማያውቀው ነገር ነው የሚያወራው። አሁን የልጅ ታጋይ ቢሆንም እንደማንኛውም አባል ታጋይ ነኝ ብሎ ገባ በገንዘብ ውስጥ። ግን ዝም ብሎ በቃ በብልጽግና የሚያቀነቅነውን ብቻ ነው የሚያወራው። አንድ ነገር ስለ ትግሉ ያውቅ። አሁን አማራን ጭራሽ አማራነት ራሱ በጣም እሱ አማራ አይደለም ባይዘው ምንም እንደዚህ አይነት አማራ የለም። ምክንያቱም መጀመሪያም ሲገባም በገንዘብ የተለገሰ ደሞዝተኛ ነው፣ የብልጽግና ደሞዝተኛ ነው ፋኖ ይሆን እንጂ አሁን እጅ ሰጡ ጭራሽ የማያውቀውን ሰው ሁላ ነው የሚጠራው። ይሄ ችግር የለውም፣ በእኛ እጅ ወድቃል። ተልኮ ከነሱ ነበረ ማለት ነው ከፊትም። አዎ ከብልጽግና ልክ ልያ ሲሆን እኛ ዛ እንደገባን ተነስቶ ወጣ። እኔን ሁላ አስረውኛ ቃሉ ይሄ ልጅ ተልኳለሁ ብሎ አስረውኛ 20 ቀን አስረውኛል። ብልጽግና ጨለማ ቤት 20 ቀን አስረውኝ ልክ ተፈታሁኝ።
ተፈተው ወደ ውጊያ ግባ ሲሉ አልገባም እኔ ምሽግ አልገባም ታማኝ ስላልሆንኩኝ አልገባም ስል ታማኝ ለመሆን እሺ ጀባ ግባ ተባልኩ ወደ ጀባ ገባሁ 4 ወር እንዳጀብኩት በጣም የሚሰራው ስራ እየበዛ ሲሄድ ገና እኔ ተዚህ የበለጠ ልቆይ ነበር ምክንያቱም ጨመር ያለ ሰው ነበር መጉዳት የምፈልገው የሚሰራው ስራ ሲያስጠላኝ በቃ የመጨረሻ ሲበዛብኝ ምሽት ላይ ነው ያልሆነ ውሳኔ ወሰንኩኝ እነሱን መታወቸው አንድ ሁለት ስራዎችን ማለት ከንቲባቸው ሲፈጽማቸው የነበሩም አንተም አጃቢው ስለነበርክ ያያቸውን አንድ ሁለት ስራዎች ማለት ነው የሚፈጽማቸውን በደል እንዲሁ ለህዝቡ ማስተማሪያ ይሆን ዘንድ ህዝቡም በማያውቀው እንዳይበላ የሚሆነውን እንትን ለማለት ያክል ነውና እስኪ ከነሱ ከሚሰራቸው ስራዎች በሙሉ በእርግጥ በጣም ጥፋት እንደሚሰራ ይታወቃል ግን ከነዚያ ጥፋት የምትላቸው በሙሉ ዋና ዋናዎችን እስኪ ጠቀስ አድርገን ያው አንደኛ የሚሰራው ስራ ህዝብን መረጃ ናችሁ እያለ ዝም ብሎ ምንም የማያውቀውን ማህበረሰብ ለመከላከያ አሳልፎ ይሰጣል መከላከያ ላይ ሄደህ ትረሽናል ሌላ ምንም ጥያቄ የለም አሳልፎ ሴቱ ነሽ ወንድ ነሽ ህፃን ነሽ የለም አሳልፎ ይሰጣል እነሱ ይረሽናሉ እኔ ልመጣ ስል ባይዘው 3 ሰዎች አሳልፎ ይሰጥ ነው ይሄን ውሳኔ ወሰንኩት በቃ ከዛሬ በቃ ተዚህ በላይ ይሄን ስራ እየሰራ ከዚህ በኋላ አልታገሰውም ብዬ የመጣሁት የዛኔ እንጂ ሌላ ሰው ገድዬ ልወጣ ነው ሁለተኛ ደግሞ አንደኛ ለመከላከያ ያልሆነ የአማራን ሴት በሙሉ እያሳለፉ መስጠት ሁለተኛ ስልጣን አጋጥመኝ እያሉ ተማሪን አላግባብ ማድረግ ጊዜ ስልጣን አገኘው እያለ ባለ አመራርን ከንቲባን እያለ ከንቲባነቱን እንኳን በጨለማ ለብሶ የሚሰራው ስራ ሁለተኛ ጭራሽ ምንም ንክኪ የሌለባቸው አሳልፎ ለመከላከያ እየሰጠ መረሸን እና ባይዘው በበለጠ የሚሰራው ተማሪ ላይ ጨለማ እየለበሱ አመራርን እያሉ እየወሰዱ እያፈኑ የሚሰሩ ስራ በጣም መጥፎ ነው ይሄን መታገስ ያቅተኝ ይሄን ውሳኔ ወሰንኩት እንጂ ከዝወን ሌላ አመራር ነበር መግደል የፈለኩ ህፃናት ተማሪዎች ላይ ነው ሴቶች ላይ ነው ወይስ ወንዶች ላይ ሴቶች ላይ ተማሪዎች ላይ እሺ ሴቶችን አፍነው ወስደው ምንድነው የሚያደርጓቸው ሌላ ጾታዊ ጥቃት ነው ሌላ ምንም ጥያቄ የለውም ሁለተኛ ደግሞ አሳልፎ ሴት ነሽ ወንድ ነሽ ሳይል አሳልፎ ለመከላከያ ማስረሽ አብሮ ሲበላ ሲጠጣ የነበረውን አሳልፎ መስጠት እና እንደዚህ አይነት አማራ የለም ብዬ በቃ የመጨረሻ ውሳኔ ወሰንኩት ይዛለት ነው እንዴው ከገንዘብ ጋርስ ከስርቆ ጋር ለምሳሌ ባለሀብቶችን ከማንገራገር እንዲሁም ደግሞ ፋኖ ተደግፋላችሁ ታቅፋላችሁ ተብሎ ድብር ትልካላችሁ ተብሎ የሚሰቃዩ ባለሀብቶችን እንደነሱ አይነቶች ላይስ ያደረሰው ጉዳት አለ ወይ? አዎ ባለሀብት ሲጀመር ይሄ አሁን ጭራሽ እኔ ልመጣ ስል እስከ 200 ሺህ ብር ታላስገባችሁ ይሄ ብልጽግና አሁን ምርጫ ማስፈጸሚያ እየተባለ እስከ 200 ሺህ ብር ካላስገባ እያለ ያንገራ አቃሉ እያንዳንዱ ከማንም ሰው አሁን እያንዳንዱ አብሬው ስለነበርኩ ስለማቅ እያንዳንዱ ነጋዴን በሙሉ አነሰ ቢባል ከ50 ሺህ ብር በላይ ነው የሚቀበሏቸው አሁን ምርጫ ደርሷል የምርጫ ማስፈጸሚያ በጀት የለንም ለግሱ ስጡ እያለ ያንገራገሩ አልከፍልም ቢል ምን ያደርጉታል አንተ ጽንፈኛ ነው ብሎ አሳልፎ ለመከላከያ ይሰጣል መከላከያው መቼም ሌላ ጥያቄ የለውም እነሱ እና ሙሉ ነጋዴን ጭራሽ አሁን የሚሰራ ነጋዴ አለ ብዬ እኔ በራሴ በበኩል ያልወስድ ትርፉ ለነሱ ነው ለብልጽግና እንዴው አሁን ማለት የህዝቡ ያለው አመለካከት ሰላም አካባቢ ላይ ያለው ህዝቡ ለብልጽግና ያለው አመለካከት ከተማ ላይ የሚኖር ማህበረሰብ አንድ ቀን እኔ አሁን እዚህ ገብቼ እዚህ መጀመሪያም ስለነበርኩበት አሁንም እንዳለው እንደፈለገው ተናግሮ ነው የሚኖረው እዛ ግን የምትናገራትን ነገር ተሸማቀ ማውራት ራሳችን ከመሸ ምንም ነገር የምታገኘው ነገር ሁሉም በሰዓት ነው የሚገባው የሆነ ነገር ካልክ ሌላ አማርኛ ካወራ አንተ ጽንፈኛ ነህ የጽንፈኛ ደጋፊ ነህ ይላሉ ይፋኖ ደጋፊ ነህ እያለ ይጨፈጭፋል ያስራል ያው ተታሰርክ ደግሞ መፍትሄ የለም ተገባ 3 ወር ማራቆር ተታሰራል እናት ስታለቅስ ትውላለች ያው የከተማው ማህበረሰብ በጣም ስቃይ ላይ ነው በነገራችን ላይ የሚጠብቅኛን ነው ሌላ ምንም ጥያቄ የለም አው እዛ ተገባ ያው ሙሉ በነገራችን ላይ ለሱ ጠላቱ ሙሉ ማህበረሰቡ ምክንያቱም ፋኖ የነበረበት በሙሉ ለነሱ ሙሉ ፋኖ ሴት ወንድ የለም ምክንያቱም አመለካከቱና እንደዛው ሆኖ ሌላ ነው በቃ እዛ ገብተህ የፈለገው ቢሆን ምቱ ነው እንጂ ሚል ተዋይደ ፋኖ ይዞት የቆየውን ከተማ ምክንያት ፋኖ ነው በሙሉ ምድሩን ብቻ ነው
እሱን ራሱ የሚጠራጠሩት ነው የሚመስል እንጂ ሙሉ ማህበረሰብ ፋኖ ነው የምትት ነው ትእዛዝ የሚሰጥ እንደዚህ